ሰላም የተወደዳችሁ እንዴት አላችሁ? የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን እንዲሁም ደግሞ የጀርመን ቡንደስሊጋና የፈረንሳይ ሊግ ጨዋታዎች በዛሬው ዕለት የሚደረጉ ነው የሚሆነው። እነሱን ጨዋታዎች እንዳስሳለን። ሙሳላ ኮንትራቱን አራዝሟል። ማንቸስተር ዩናይትድ ደግሞ ራስሙስ ሆይሉንድን ሊሸጥ ይችላል የሚሉ ዘገባዎችም ተካተዋል። አብራችሁ እንድትቆዩ ኮዱ ለመጋበዝ እንወዳለን። የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ እንግዲህ መካሄዳቸውን ይቀጥላሉ። 32ኛ ሳምንት ላይ ደርሰናል። ሊጉ ወደ መጠናቀቁ እየተቃረበ ይገኛል። ማንቸስተር ሲቲን ከክሪስታል ፓላስ በሚያገናኘው ጨዋታ ነው ይሄ ጨዋታ የዛሬው መርሃ ግብር የሚጀምረው። ታዲያ ይህንን ጨዋታ ለማሸነፍ ማንቸስተር ሲቲ የተሻለ እድል አግኝቷል። ታዲያ ጨዋታውን ለማሸነፍ ማንቸስተር ሲቲ 59.4 በመቶ የሚሆን እድል ነው ማግኘት የቻለው። ክሪስታል ፓላስ በበኩሉ ጨዋታውን ለማሸነፍ የ20 በመቶ እድል አግኝቷል። 20.5 በመቶ የሚሆነውን እድል ደግሞ በአቻ ውጤት ሊጠናቀቅ እንደሚችል ነው የተገመተው። ያለፉትን ጨዋታዎቻቸውን ከተመለከትን ማንቸስተር ሲቲ ባለፉት ከሲቲ ጋር ባደረጋቸው ጨዋታዎች ክሪስታል ፓላስ በሁለቱ አሸንፎ በሁለቱ ደግሞ ያቻ ውጤት አስመዝግቧል። ካለፉት 6 የመጨረሻ ጨዋታዎች ጥሩ የሚባል ውጤት እንደሆነ ማንሳት እንችላለን። ክሪስታል ፓላስ ባለፉት 3 ጨዋታዎች በሁለቱ አጋጣሚዎች ማንቸስተር ሲቲን ማሸነፍ መቻሉ መዘንጋት የሌለበት ትልቁ ጉዳይ እንደሆነ ማንሳት ያለብን ይመስላል። ታዲያ በዛሬው ጨዋታ ላይ ምን ይጠበቃል የሚለውን አንዳንድ ቁጥራዊ መረጃዎችን እያነሳሳን ቆይታ እናድርግ። ማንቸስተር ሲቲ ካለፉት 8 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻሉ 3ቱን ብቻ ነው። በ3ቱ ተሸንፎ በሁለቱ ያቻ ውጤት አስመዝግቧል። በዚህ ዓመት የሊግ ክሊንሺት መጠበቅ እየቻሉት እንግዲህ ባለፈው ግንቦት እንደሆነ ማንሳት እንችላለን እና ጥሩ የሚባል ጊዜ አይደለም እያሳለፉ የሚገኙት። በ2024 ከገባ እንግዲህ በተከታታይ ክሊንሺቶችን ሲያስመዘግቡ ከግንቦት ወር በኋላ ለመጀመሪያ ጊዜ ሆኖ የተመለከትነው ነው የምንገኘው። ከዛ ባለፈ ያለፉት 14 የፕሪሚየር ሊግ ባለፈው ጨዋታ ላይ አቻ መውጣታቸውን ተከትሎ በፕሪሚየር ሊጉ በተከታታይ በኤፕሪል ወር ላይ የሚያሸንፉበትን የአሸናፊነት መርሃ ግብራቸውን ያስቆመ ነው። ባለፉት 14 የሚያዝያ ወር ጨዋታዎቻቸው ድል እያደረጉ ይጓዙ ነበር በተከታታይና ያለፈው ከማንቸስተር ዩናይትድ ጋር በደርቢው በአቻ ውጤት ያጠናቀቁት ውጤት በመጥፎ ሁኔታ የቀድሞ ሪካርዳቸውን ያስቆመ ነው ተብሏል። ማንቸስተር ሲቲ ካለፉት 6 ጨዋታዎች ማስቆጠር የቻሉት 5 ብቻ ነው። ይሄም ማስቆጠር ያልቻሉባቸውን ከሜዳ ውጪ ያላስቆጠሯቸውን ጨዋታዎችንም ከግምት ማስገባት አለብን። ከዲሴምበር 2020 በኋላ መጥፎ ቁጥራቸው ሆኖ ተመዝግቧል። ኤርሊንግ ሃላንድ የለም። ፎደን ዛሬ ላይኖር ይችላል። ምናልባት ግሪሊሽ በቋሚነት ሊጫወት እንደሚችል የተጠበቀ ነው የሚገኘው። ማንቸስተር ሲቲ በ6ቱ የፕሪሚየር ሊግ የመጀመሪያ ጨዋታዎች ማለት ነው በ2025 29 ጎሎችን አስቆጥሮ ነበረ። 9 ግብ ብቻ ነበር የተቆጠረበት። በአማካይ 4.8 ጎሎችን ያስቆጥር ነበር። አሁን ግን ባለፉት 6 ጨዋታዎች በመጨረሻዎቹ 10 ጎሎችን ነው ማስቆጠር የቻለው። በ5 ጎሎች ተቆጥረውበታል። ከዛ ባለፈ ደግሞ 5 ጎሎች ተቆጥረውበታል። ስለዚህ ተመጣጣኝ የሚባል አይነት ይመስላል። ግን ደግሞ የቀደመ አይነቱ አስቆጣሪነቱ እንደሌለ ማንሳት እንችላለን። ከዛ ባለፈ ስለ ኦማር ማርሙሽ ነው ማንሳት ያለብን። ማርሙሽ ጎሎችን እያስቆጠረ ይገኛል። ያለፉት 5 የሚደርሱ የፕሪሚየር ሊግ ጎሎችን ከተመለከተን ሀትሪኩን ጨምሮ የተቆጠሩት በሙሉ በኢቲሃድ መሆኑ የዛሬውንም ጨዋታ በሱ ላይ እምነት እንዲጥሉ የሚያደርግ እንደሚሆን ብዙዎች የጠበቁ ነው። በዛሬው ዕለት ሌላኛው ተጠባቂ ጨዋታ አርሰናልን ብሬንትፎርድ የሚያገናኘው ጨዋታ ነው። ይህ ጨዋታ የዕለቱ የመጨረሻ ጨዋታ ነው የሚሆነው። ምሽት 1 ሰዓት ከ30 ሲል ይደረጋል። አርሰናል 56.4 በመቶ በሚሆን እድል ጨዋታውን ያሸንፋል ተብሏል። 20.7 በመቶ ደግሞ ለብሬንትፎርድ የተሰጠው እድል ነው። ታዲያ አርሰናል በዛሬው ዕለት ትልቁና አጓጊው ጉዳይ የሚሆነው ለቀጣዩ የሪያል ማድሪድ የሮብ ዕለት ጨዋታ ሲባል ብዙ ተጫዋቾቹን ሊያሳርፍ እንደሚችል ይጠበቃል። ሮቴሽን በብዛት ልንመለከት እንችላለን። እንደ ቡካዮ ሳካ፣ ዴክላን ራይስ በጥቂት ንክኪዎች ጉዳት ምክንያት ተቀይረው ሲወጡ ተመልክተናቸዋል ባለፈው ማክሰኞ። ስለዚህ በዛሬው ጨዋታ ላይ አርሰናል ተጫዋቾቹን ቦታ ወይም ደግሞ ለማፈራረቅ ጥረት እንደሚያደርጉ ይጠበቃል። ብሬንትፎርድ አሰልጣኙ ቶማስ ፍራንክ በቡድናቸው ውስጥ አዲስ የሚባል ጉዳት እንደሌለ ይፋ አድርገዋል። ፋቢዮ ካርቫዮ፣ ጆሹዋ ደ ሲልቫ፣ ኢጎር ቲያጎ፣ አሮን ሂኪ፣ ጉስታፎ ኑኔስ ሙሉ ለሙሉ አስቀድመው ጉዳት ላይ ያሉ ተጫዋች መሆናቸውን ተከትለው ነው አዲስ ጉዳት የለም ያሉት። በሁለቱ ቡድኖች የእርስ በርስ ግንኙነት አርሰናል ለ5ኛ ተከታታይ ጊዜ ብሬንትፎርድን በሁሉም ውድድሮች ለማሸነፍ እያለመ ወደ ሜዳ የሚገባበት ጨዋታ ይሆናል። መድፈኞቹ ካለፉት 10 የሚደርሱ የሜዳ ላይ ጨዋታቸው ከብሬንትፎርድ ጋር በአንድ አጋጣሚ ብቻ ነው ሽንፈት ያስተናገዱት። እሱም 1938 በሃይበሪ 2-0 የተሸነፉበት ነው። ከዛ ውጭ 5 አሸንፈው በአራት ጨዋታዎች ያቻ ውጤት አስመዝግቧል። ንቦቹ አርሰናልን ኦገስት 2021 ላይ ወደ ሊጉ በመጡበት አጋጣሚ 2-0 ካሸነፉ በኋላ እስካሁን ድረስ 1 ነጥብ ብቻ ነው ከመድፈኞቹ መውሰድ እየቻሉት። 6 የሚደርሱ ጌሞችን አድርገው ነው 1 ነጥብ መውሰድ የቻሉት። ዛሬስ የሚለው
ይጠበቃል። አርሰናል በሊጉ ከኖቬምበር 2 በኋላ የተሸነፈው በአንድ አጋጣሚ ብቻ ነው። እስካሁን ድረስ ሳይሸነፍ እየተጓዘ ይገኛል። ከዛ ካለፉት 5 ጨዋታዎቻቸው መካከል በ3ቱ ነጥብ የጣሉባቸው አጋጣሚዎችም ተፈጥረዋል። ይህንንም የመቅረፍ ግዴታ ይኖርባቸዋል። ግን አሁን አይናቸው በሙሉ ወደ ሻምፒዮንስ ሊግ ፉትቦል ላይ ያተኮረ እንደሆነ ማንሳት እንችላለን። አርሰናል ካለፉት 15 ጨዋታዎች የተሸነፈው በአንድ አጋጣሚ ብቻ ነው። ከማን ጋር? በለንደን ደርቢ ካረጋቸው ጨዋታዎች 12ቱን አሸንፎ በሁለታቸው ውጤት አጠናቋል። ዌስትሃምን በፌብሩዋሪ የተሸነፈበት አጋጣሚ ነው እንግዲህ በመጥፎ ጎኑ የሚነሳው ብቸኛ ሽንፈታቸው። ከዛ ውጭ ግን ቢያንስ 5 ጎሎችን እያስቆጠሩ ጭምር የሚያሸንፉባቸው ጨዋታዎች በአማካይ በስተዋል ማለት እንችላለን። የዛሬ ጨዋታም የሚጠበቅ ነው የሚሆነው። በሌሎች መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች አሉ። ብራይተን ከሌስተር ለብራይተን የ71 በመቶ የማሸነፍ እድል አግኝቷል። ኖቲንጋም ከኤቨርተን 45.8 በመቶ በሚሆን እድል ለኖቲንጋም እድል ተሰጥቶታል። ሳውዝሃምፕተን ከአስቶን ቪላ የሚያደርጉት ጨዋታ አስቶን ቪላ 57.9 በመቶ የማሸነፍ ንጻሬን አግኝቷል። ሳውዝሃምፕተን አስቀድሞ መውረዱን ማረጋገጡ የሚዘነጋ አይደለም። ዛሬ እነዚህ ጨዋታዎች እንግዲህ በእንግሊዝ ፕሪሚየር ሊግ ተጠባቂዎቹ መርሃ ግብሮች ይሆናሉ። በስፔን ሪያል ሶሲዳድ ከሪያል ማዮርካ፣ ከታፌ ከላስ ፓልማስ፣ ሴልታ ደ ቪጎ ከኤስፓኞል፣ ሌጋኝስ ከባርሴሎና ጨዋታቸውን ያደርጋሉ። ሌጋኝስ ከባርሴሎና የሚጠበቅ ጨዋታ ነው። ብዙ ተጫዋቾች በጉዳት ከቡድኑ ውጭ አይደሉም። አስቀድመው የተጎዱት እንደ ማርክ አንድሬ ተር ስቴገን፣ ዳኒ ኦልሞ፣ ማርክ አሳዶ፣ ሰርጊ ዶሚኒጌዝ፣ ማርክ በርናል የመሳሰሉት ተጫዋቾች አሁንም የጨዋታው አካል አይሆኑም። ታዲያ ባርሴሎና ይህን ጨዋታ በማሸነፍ ማድሪድ ላይ እንግዲህ የነጥብ ልዩነቱን እያሰፋ መሄድ ይፈልጋል። 67 እና 63 ነጥብ ላይ ሆነው በ4 ነጥብ ልዩነት ሆነው ነው የዛሬ ጨዋታዎቻቸውን የሚያደርጉት። ታዲያ ሁለቱም አንዳንድ ተስተካካይ ጨዋታ ይኖራቸዋል። ከዛ አስቀድሞ ግን ባርሴሎና ዛሬ ካሸነፈ 70 ይሆናል ነጥቡ። ያም ማለት ነገ ማድሪድ እስኪጮት ድረስ የነጥብ ልዩነቶቻቸው በሁለቱ ቡድኖች መካከል 7 ይደርሳል ማለት ነው። የሊጉ ሻምፒዮንነትን ለማረጋገጥ ባርሴሎና ትልቅ ተልም ይዞ የተንቀሳቀሰ እንዳለ ይታወቃል። ሁሉንም ውድድሮች ማሸነፍ ይፈልጋሉ። የሚጠበቅ ጉዳይ ነው። ቬኔዚያ ከሞንዛ በጣሊያን የሚጠበቅ ሌላ መርሃ ግብር ነው የሚሆነው። በጂሴፔ ሜዛ ኢንተር ሚላን ካሊያሪን የሚገጥምበት ጨዋታ ይጠበቃል። ከማክሰኞ የሻምፒዮንስ ሊግ ፍልሚያ በፊት ተጠባቂ መርሃ ግብር ነው የሚሆነው። ኢንተር ሚላን በደረጃ ሰንጠረዡ ሴሪአውን እየመራ እንደሚገኝ ይታወቃል። በ68 ነጥቦች ከናፖሊ በ1 ነጥብ ዝቅ በ2 ነጥቦች ከፍ ብሎ ነው እንግዲህ የሚገኘው። የግድ ይህን ጨዋታ ማሸነፍ ይኖርበታል። የተጫዋቾች መለዋወጥ ወይም ሮቴሽን ሊኖር እንደሚችል ነው የሚጠበቀው። ትላንት ኤሲ ሚላን ኡዲኒዜን በብሉ ኢነርጂ ስቴዲየም 4-0 አሸንፏል። ራፋኤል ሊያዮ ግብ አስቆጥሯል። የግብ ዕድል አመቻችቶ ፈጥሯል። ቀሪዎቹን ደግሞ ፓቭሎቪች እና ቲዮ ሄርናንዴዝ እንዲሁም ቲያኒ ሬይንደርስ ናቸው ግቦቹን ማስቆጠር እየቻሉት። በሌላ ጨዋታ የአሰልጣኝ ኢጎር ቱዶሩ ዩቬንቱስ ሌቼን የሚገጥምበት ጨዋታ የሚጠበቅ ነው የሚሆነው። ባለፈው ጨዋታ ላይ እንግዲህ አሰልጣኝ ኢጎር ቱዶርን ከቀጠሩ በኋላ የመጀመሪያ ጨዋታዎቻቸው ምን ይመስላሉ የሚለውን ከተመለከተን ዩቬ የመጀመሪያውን ጨዋታ ዤንዋን አሸንፎ ነበር። ከዛ በኋላ ግን ከሮማ ጋር ጨዋታውን ባቸው ውጤት አጠናቋል። አሁንም ደረጃ ሰንጠረዡን ማሻሻል ይኖርበታል። ኢጎር ቱዶር ከሌቼ ጋር ምን አይነት ውጤት ያስመዘግባሉ አብረን እንመለከተዋለን። በጀርመን ባየር ሚኒክ በደርቢ ደር ክላሲከር ቦሩሲያ ዶርትሙንድን የሚገጥምበት ጨዋታ ተጠባቂው መርሃ ግብር ነው የሚሆነው። ሁለቱ ቡድኖች ባለፉት ተከታታይ ጨዋታዎች ባረጓቸው መርሃ ግብሮች የመጨረሻ ሁለቱ ጨዋታዎች ቦሩሲያ ዶርትሙንድ በሚዩኒክ አልተሸነፈም። 2-0 አሸነፉ። ከሜዳቸው ውጭ ተጉዘው በሜዳቸው 1-1 ተለያዩ። ከዛ በኋላ እንግዲህ ዘንድሮ ዳግም በሌላ መርሃ ግብር ይገናኛሉ። ማን አሸናፊ ይሆናል አብረን የምንመለከተው ይሆናል። ሚዩኒክ በዚህ ደርቢ 67 ጨዋታዎችን አሸንፏል። 36ቱን ባቸው ውጤት ሲያጠናቅቅ በ34ቱ ሽንፈት አስተናግዷል። ባየር ሌቨርኩሰን የሙኒክን ነጥብ መጣል እየጓጓ ከኡኒየን በርሊን ጋር ጨዋታውን በዛሬው ዕለት ያደርጋል። በነገራችን ላይ ባየር ሙኒክ በመጀመሪያው የአውሮፓ ሻምፒየንስ ሊግ ጨዋታ ከኢንተር ሚላን ጋር መሸነፉን ተከትሎ አብዛኞቹን ተጫዋቾች ወደ ተቀያሪ ወንበር እንደሚያወርድ ነው የሚጠበቀው። እነዚህን ጨዋታዎች እንግዲህ እንድትከታተሉ ለመጋበዝ ወደድን። አሰልጣኝ አንዥ ፖስቴኮግሉን የሚመለከተውን ጉዳይ እንመልከት። አሰልጣኝ አንዥ ፖስቴኮግሉ በቶተንሃም የተሳካ ጊዜን ዘንድሮ እያሳልፉ አይገኙም። ታዲያ አሰልጣኙ ምን የሚል አስተያየታቸውን ሰጥተዋል? ከዚህ ሳምንት ጨዋታቸው አስቀድመው በክለባቸው ካምፕ ውስጥ የቋሚ አሰላለፍ ዝርዝራቸውን የቡድን ዝርዝራቸውን ለሌላ ሰው ወይም ደግሞ ለሚዲያ አካላት ጭምር አሳልፎ እየሰጠ አካላት አሉ የሚል አስተያየታቸውን ሰጥተዋል። በቡድናችን ውስጥ የቡድናችንን ዝርዝር
አመቱ ሙሉ እያሳለፈ እየሰጠብን ያለ ሰው አለ። ባለፈው አመት የተጀመረ ነው፣ ማን እንደሆነ ለማረጋገጥ ጥረት እያደረግን ነው የሚል አስተያየታቸውን ሰጥተዋል። ተጠንቀቁ የሚል አስተያየታቸውን ሰጥተዋል። ኢቭን የሜዲካል ኢንፎርሜሽኖቻቸውን ጭምር ተላልፎ የተሰጠባቸው እንደሆነ ጠቅሰዋል። ማን እንደሆነ ለማወቅ ጥረት እናደርጋለን ብለዋል። ይሄ በጣም አስቂኝ ጉዳይ ነው የሚመስለው። ሞሳላ በሊቨርፑል ቤት ለ2 ተከታታይ ዓመታት የሚያቆየውን ኮንትራት አራዝሟል። ነገር ግን ከሳውዲ አረቢያ የመጣለትን የ500 ሚሊዮን ፓውንድ የኮንትራት የደሞዝ ጥያቄ ለምን ውድቅ አደረገ የሚለው የሚጠበቅ ነው። ገና 34 ዓመቱ ነው። ለሊቨርፑል የእሱ መቆየት አስፈላጊ ጉዳይ ነው። ደጋፊ እፎይታን ያገኘበት ዝውውር እንደሆነ ማንሳት እንችላለን። ነገር ግን ይሄ ዝውውር ጥያቄ መጥቶለት ለምን እምቢ አለ የሚለው ብዙዎችን እያነጋገረ ይገኛል። እንግዲህ አሁን በሊቨርፑል ቤት መቆየቱን ተከትሎ እስከ 400,000 ፓውንድ ድረስ በሳምንት ያገኛል ተብሎ ነው የሚጠበቀው። ይሄ ግዙፍ ገንዘብ ነው በሊቨርፑል ቤትም ቢሆን። ታዲያ በዚህ ዓመት 54 የጎል ተሳትፎ ላደረገው ተጫዋቻቸው ጥሩ የደሞዝ ክፍያ እንደሆነ ብዙዎች ያነሱ ነው የሚገኘው። ታዲያ ቢቢሲ እንደሚለው ከሆነ ሳላ በ500 ሚሊዮን ፓውንድ በሳውዲ አረቢያ ማግኘት የሚችልበት ገንዘብ ቀርቦለት ነበር። ያ ማለት ለ1 ቢሊዮን ዩሮ ወይም ደግሞ 859 ሚሊዮን ፓውንድ የሚጠጋ ገንዘብ ለቀረበለት ቪኒሺየስ ጁኒየር የሚስተካከል አይነት ገንዘብ ነው ተብሎ ይታመናል። ነገር ግን የሳላ ፍላጎት አሁንም ዋንጫዎችን ማሸነፍ የሚችልበት በትልቅ ደረጃ መፎካከር የሚችልበት ፕሮጀክት ማግኘት እንጂ ገንዘብ አለመሆኑን የሚጠቁም አስተያየትን የሚሰጡ አካላትን እያየን ነው የምንገኘው። በነገራችን ላይ በዚህ ዓመት በአማካይ በፕሪሚየር ሊጉ 1.44 ጎሎች ላይ ተሳትፎ ያደርጋል። ይሄ ቀላል የሚባል ቁጥር አይደለም ለሞሳላ። ታዲያ ለተጨማሪ ዓመታት በኮንትራቱ ማራዘም አስፈልጎታል። ለሊቨርፑልና ለአሰልጣኝ አርነ ስሎት ትልቅና አስደሳች ዜና ነው እየተባለ ይገኛል። ሌላኛው ከ2030 የዓለም ዋንጫ ጋር በተያያዘ እየተነሳ ያለውን ጉዳይ የሚጠቁም መረጃ ላካፍላችሁ። የ2030 የዓለም ዋንጫ ምናልባትም 64 ቡድኖች ሊካሄድ እንደሚችል የተጠቆመ ነው የሚገኘው። 100ኛ ዓመቱን ያከብራል የፊፋ ዓለም ዋንጫ በ2030 ላይ። ምክንያቱም 1930 ላይ ነው የተጀመረው። ውድድሩ የሚካሄደው በስፔን በፖርቹጋልና በሞሮኮ አስተናጋጅነት ነው። ነገር ግን የመጀመሪያ 3 ጨዋታዎች በአርጀንቲና፣ ፓራጓይና ዩራጋይ አስተናጋጅነት ይደረጋሉ። ምክንያቱም ከ100 ዓመታት በፊት ውድድሩ ሲጀመር 1930 ላይ ውድድሩ የተስተናገደው በዩራጋይ ሞንቴቪዲዮ ነው። እንዲሁም ደግሞ የፍጻሜ ተፋላሚዎቹም አርጀንቲናና ዩራጓይ ነበሩ። በዚህ ምክንያት ፊፋ 3ቱ ሀገራት የመጀመሪያዎቹን 3 ጨዋታዎች እንዲያስተናግዱ ፍቃድ ሰጥቷል። ነገር ግን አሁን የኮንሜቦል ሀገራት ፓርቲ ብናዘጋጅ የሚል እቅድ አዘጋጅተዋል። እቅዳቸውም ዓለም ዋንጫው ለ100ኛ ዓመት ክብረ በዓሉ 64 ቡድኖች ቢሳተፉበት የውድድሮቹ ልንመለከታቸው የምንችላቸው ጨዋታዎችም ቁጥር ወደ 128 ከፍ እንዲል እንፈልጋለን ብለዋል። ይህንን ነገር የአውሮፓ እግር ኳስ ማህበር ፕሬዚዳንት የሆኑት አሌክሳንደር ቼፈሪን መጥፎ ሀሳብ በማለት ውድቅ አድርገውታል ወይም ደግሞ አጣጥለውታል። ነገር ግን የፊፋ 75ኛው ኮንግረስ በቀጣይ ፓራጓይ ላይ በግንቦት 15 ይደረጋል። በዚህ ፕሮፖዛል ዙሪያም ውይይት ያደርጉና ከስምምነት ሊደርሱ ይችላሉ ተብሏል። ማለት በዘላቂነት ላይቀጥል ይችላል እነዚህን 64 ክለቦች ማሳተፉ ሀገራት ማሳተፉ። ታዲያ 2026 ላይ 48 ክለቦች ናቸው የሚሳተፉት። 2030 ላይ ደግሞ ድጋሚ 64 ክለቦች የሚሳተፉበት ከሆነ ፊፋ ከ1998 እስከ 2022 ይዞት የመጣውን ፎርማት ሙሉ ለሙሉ እየሻረ ሲሄድ ልንመለከተው እንችላለን ተብሏል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ሰሞኑን በፓራጓይ ተገኝተው የኮንሜቦል ወይም ደግሞ የደቡብ አሜሪካ ሀገራት የኮንግረስ ላይ ተገኝተው እንደነበረ የሚጠቁሙ ሪፖርቶች ሲወጡ ነው። በቀጣይ የሚፈጠረውን ነገር ደግሞ አብረን የምንመለከት ይሆናል። ለእግር ኳስ ግን ለእኔ በግል አዝናኝ ሆኖ ያገኘሁት ጉዳይ እንደሆነ ማንሳት እችላለሁ። እንዲህ አይነት የእይታን የማስፋት አቅም ያላቸው ታሪካዊ ውድድሮች ሆነው ማለፋቸው እንደማይቀር ማንሳት ይቻላል። ማንቸስተር ዩናይትድን እንመልከት። ዴንማርካዊውን የፊት መስመር ተሰላፊ ራስሙስ ሆይሉንድን የሚፈልግ ክለብ ካለ 52 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ ብቻ ካቀረበ ነው ሰማው ለዝውውሩ ብሏል። 22 ዓመቱ ነው። ዘገባውን ያወጡት ቶ መርካቶ ዌብ ነው። ከወደ ጣሊያን ዩቬንቱስ እና ናፖሊ ራስሙስ ሆይሉንድን ወደ ጣሊያን ለመመለስ ፍላጎት አላቸው ተብሏል። ማንቸስተር ሲቲ የኖቲንጋም ፎረስቱን ሞርጋን ጊብስ ዋይትን ማስፈረም ይፈልጋል። ታዲያ ኖቲንጋሞች እሱን ከፈለጋችሁ 100 ሚሊዮን ፓውንድ አቅርቡ እያሉ ስለመሆናቸው ቶክ ስፖርት ይዞት የወጣው ዘገባ ያሳያል። ሪያል ማድሪድ አርሰናልን ከገጠሙ በኋላ እንግዲህ በክረምት የዝውውር መስኮት ዋነኛ ሌላኛው ቀዳቸው ዊሊያም ሳሊባን ማስፈረም እንደሆነ የተነገረ የሚገኘው ነገር ግን በዚህኛው ክረምት የዝውውር መስኮት ከማይሳካ ከሆነ 2026 ላይ በነጻ ኮንትራቱ ሲጠናቀቅ ሊያስፈርሙት ፍላጎት አላቸው ይላል የዛ አትሌቲክስ ዘገባ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አዲስ ንግግር ከማርከስ ራሽፎርድ ጋር በክረምቱ ያደርጋሉ ተብሎ ይጠበቃል። በተለይ አስቶን ቪላ ተጫዋቹን በቋሚነት ማስፈረም ካልቻለ ተጫዋቹና አሰልጣኙ ለመወያየት ዝግጁ
ዝግጁ ናቸው ተብሏል። እንደ ዴይሊ ስታር ዘገባ ከሆነ አዲስ ፍሬሽ የሚባል ውይይት ማድረግ ይፈልጋሉ። የሚሳካ ከሆነ በክለቡ ሊቆይ ይችላል ተብሏል። ማንቸስተር ሲቲ አዲስ ዝውውር ኮንትራት ለማራዘም ከኒኮ ኦሪላይ ጋር ንግግር ጀምሯል ተብሏል። ቸልሲ የ20 ዓመቱን ተጫዋች ለማስፈረም ፍላጎት አለው። ሲቲ ግን ኮንትራቱን ለማራዘም ፕሮግረስ አድርጓል ንግግሩ የተባለ ይገኛል። ኢንተር ማያሚ አርጀንቲናዊውን የፊት መስመር ሰላፊ ሊዮኔል ሜሲን ኮንትራት ለማራዘም ከጫፍ ደርሷል ተብሏል። ዘ አትሌቲክ ይዞት የወጣው ዘገባ እንደሚያሳየው ከሆነ ዳጎስ ያለ ደሞዝም እንደሚቀርብለት ነው የሚጠበቀው። ቶተንሃም ስፐር የባየር ሙኒኩን ፈረንሳይ ተጫዋች ማቲያስ ቴል ኮንትራት ቋሚ ለማድረግ ፍላጎት አለው። ከ50 እስከ 55 ሚሊዮን ዩሮ ወይም ከ43 ሚሊዮን ፓውንድ እስከ 47 ሚሊዮን ፓውንድ ድረስ ውሉን ቋሚ ለማድረግ ይከፍላሉ ተብሏል። ሪያል ቤቲስ ሰርጂ አልቲሚራ ኮንትራቱ እንዲራዘምለት ፈቅዷል ተብሏል። 2029 ድረስ ይቆያል። ተጫዋቹ እንግዲህ በማንቸስተር ሲቲ ቢፈለግም አሁን ኮንትራቱ ውል ማፍረሻው 51.9 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ መድረሱ ይፋ ተደርጓል። ማንቸስተር ዩናይትድ፣ ኒካስል፣ አርሰናልና አስቶን ቪላ እንዲሁም ኖቲንጋም ፎረስትና ቶተንሃም በአንድ ተጫዋች ላይ ተፋጠዋል ተብሏል። እነዚህ ከክለቦች የተፋጠጡበት ተጫዋች ማቲያስ ኩንሃ ነው ተብሏል። ክለቡን ከወልቭስ እንደሚለቅ ይጠበቃል። በክረምቱ ታዲያ ወዴት ይሄዳል የሚለው ይጠበቃል። ነገር ግን እንደ ማንቸስተር ዩናይትድ እና አርሰናል ያሉ ክለቦች ምርጫዎቹ ሊሆኑ እንደሚችል እየተነገረ የሚገኘው። ሊቨርፑል ከሞሳላ በኋላ ቨርጅል ቫንዳይክን ኮንትራት ማራዘሙ እንደማይቀር ይጠበቃል። በቀጣዮቹ ቀናቶች ይህ ውልም ይፋ እንደሚደረግ እየተነገረ ነው የሚገኘው። ለሁሉም ለዛሬ ያዘጋጀውላችሁ መረጃዎች እነዚህን ይመስላሉ። በነገው ዕለት በሌሎች ጉዳዮች እንገናኛለን። መልካም ጊዜ ተመኘውላችሁ። ሰላም።